መሳይ ይኸው 150 ብሩን አምጥቼዋለሁ። አራምረሽ አሁን ትነግረኛለሽ ወሬውን ደግሞ ምን አወራች? አይዞሽ አትደናገጭ እንዴ ምን ነው ነገረችኝ ሚስጥር እንኳን የለም። በእናትሽ ኦ ለካስ ምን ሰፈች። ስለዚህ ነው ላንሱ 300 ሺህ ብር አዘጋጅ። ያው በየቦታው መቀየር ስላለበት ለብዙ ሰው ነው የምንከፍለው እና ካርታውን ደግሞ ፎቶ አንስተሽ ላኪልኝ እሺ። በጣም ደስ የሚል ምሽት ነበረ። በጣም አመሰግናለሁ። ለአንቺ ምንም ነገር እናደርጋለን እንዴ? ትዝታ እየጮች ነው። የምን ጥፋት? ቅድም ትዝታ ማመን አልነበረብን። ተንከስ ትልቅ ነገር ሊያጋለጥ ነው እንዴ? ሴት ልጅ ተደፈርኩ እያለች እየጮች ዝም ብዬ ማለፍ ነበረብኝ እንዴ? ለምንድን ነው የምሰጥህ? ቆይ እናንተ ሰዎች ዛሬ ሟችሁ እንዴ? አያመንም። ሳንጫጫ ስልኩን አምጪው። ወርቅ ለወርቅ ሲሰጥ ዛሬ ገና አየሁ። ራሱ ወርቅ ሲሰጥ ገና ዛሬ አየሁ። ኧረ ጨዋታ ጨምረሽ የለም እንዴ? እኔ እኮ ትናንትና ልደትሽን በርዝዴውን ተላበላሸው ብዬ ዛሬ በጣም አመሰግናለሁ። እኔም አመሰግናለሁ። መጨረሻም ትዝታ እንግዲህ ጉዷ ተጋልጦባታል። በሚገርም ሁኔታ እንግዲህ ሁሉም ነገር ስታጭበረብር የነበረችው ትዝታ ዛሬ ጉዷ ተጋልጧል ማለት ነው ቤተሰቦቻችን። ይሄ ደግሞ በጣም ደስ የሚል ነገር ነው። ያደረገችው ነገር በጣም በሚያስጠላ በሚቀፍ ሁኔታ ነበር ስታደርግ የነበረችው። ለዚህም እንግዲህ የመጀመሪያው ሁኔታዋ፣ አደራረጓ፣ ነገሮችን የምታይበት መንገድ ያልሆነ መንገድ ነበር፣ ያልተገባ ነበረ። እንዲሁም ከዛ ባሻገር ደግሞ ለነገሮች የምሰጠው የነበረው ሁኔታ በጣም የሚያስጠላና በጣም የሚደብር ነገር ነበረ። ከዛም ባለፈ ደግሞ እያንዳንዱን ነገር ስታደርግ የነበረበት መንገድ እንግዲህ ለእንትና የተቀመጠውን ለአብርሽ ንገሪ ተብላ ጓደኛው የላካት መልእክት እሱ እንዳይሰማ ጭራሽ የራሷን መንገድ በመከተል ስታደርግ የነበረው ነገር በጣም የሚያስጠላ ነገር ነበረ። ቤተሰቦቻችን በጣም የሚደብር ነበር። ከማስጠላትን ባሻገር በጣም ነበር የሚደብረው ስታደርግ የነበረው ነገር። በዛ አማካኝነት እንግዲህ ሁላችንም በጣም ደብሮ ነበረ። እኔ ራሱ በጣም ነበር የተናደድኩት። በዛ ላይ ደግሞ እንግዲህ ታምሜያለሁ ብላ ኦልሬዲ ደህና ናት፣ ሙሉ ጤነኛ ነች ልጅቷ። ምንም አይነት ጉዳትም ሆነ ምንም አይነት አካሏ ላይ ምንም አይነት ነገር የለም፣ ድናለች። በተለይ ባለፈው መሳይ እንትን ካላት በኋላ ድናለች ሙሉ በሙሉ ጤንነቷ ተመልሷል። ግን ጤንነቷ እንኳን እንደተመለሰላትና እንደዛ እንዲሆነች ማንም ሰው እንዲያቀባት አትፈልግም፣ ለማንምም ማሳየት አትፈልግም። ስለዚህ በዛ ምክንያት እንግዲህ ቤተሰቡን ስትፈልግ እየተሸሸገች እየሄደች ስትፈልግ እያንዳንዱን ነገር እንግዲህ ያደረገችውን ድርጊት አይታችኋል። በጣም ነው የሚያስጠላው፣ በጣም የሚያስጠላ ከሚባለው ይሄ ከቃላት ከሚገለጸው በላይ ነው ስታደርግ የነበረው እያደረገችም ያለችውና በዛ አማካኛ እንግዲህ አብርሽም ምንም ሳያቅ ጓደኛው ራሱ ድጋሚ ሲደውልለት እንግዲህ ባለማንሳት ነው የተባበረው። ምክንያቱም ጓደኛው እንደዛ ያደረገው ምንድነው በሰዓቱ ፈልጎት እንዲደውልልኝ ንገሪው ብሏት አንዴ ሁለቴ እሱ አብርሽ እንደሰማና ሰምቶ ዝም እንዳለው ነው የተረዳው። ግን አብርሽ አልሰማም ሲጀመር ማለት ነው። ሲቀጥል በቃ ስልክም ለሱ እንዳይደውል በቃ ችግር የለውም እነግረዋለሁ። በዛ ላይ ደግሞ አንድ ላይ ሆኖ ፍቅረኛሞች እንደሆኑ ማለት ጀስት ሁሉንም ነገር ጥሩ ሁኔታ ላይ እንዳሉ ነበር ስትናገር የነበረው። በጥሩ ሁኔታ እንዳሉ፣ ጥሩ የፍቅር ሪሌሽን እንዳላቸው፣ በጣም ጥሩ አድርጎ እሱ እንደሚወዳት እሷም ደግሞ እንደምትወደው በዚህ ልክ ነበረ እንትን ሲሉ የነበሩትና እውነት መስሎት ነበር ያኛውም ልጅ። የሚገርመው ነገር ጓደኛው እውነት መስሎት ነበር እንደዛ ሲያደርግ የነበረው። ለሷም ሲነግራት የነበረው አብርሽ እንደዚህ በዩ፣ እንደዛ በዩ፣ እንደዛ አርግ በዩ፣ እንደዛ አታርግ በዩ እያለ ያንዳንዱን ነገር ሲነግራት የነበረው ለዛ ነውና በመጨረሻ ግን የሆነውን ነገር አይታችኋል። በጣም ነበር የሚያስጠላው።
የሚያስጠላው ከሚባለው ይሄ ከቃላት በላይ ነበረ ሁኔታው የሚደብር የነበረውና በመጨረሻም እንግዲህ ስልክ ስታወራ ተንከሲስ ደርሶባት ተንከሲስም ደግሞ ለአብርሽ ስለነገረው አብርሽም ጠበቅ አድርጎ ነገሩን የያዘበት ቀድሞ ስለጠረጠራት ነው። የሆነ ተንኮል እንዳሰበች የሆነ ሴራ እንደያዘች ስለነቃባት ነው እንጂ አብርሽም በዚህ ልክ አይከታተላት ነበረ። በዛ ላይ መሳይም ማን ነው ተንከሲስ ራሱ ያለውን ነገር ለማመን ጊዜ ወስድበት ነበር። አብርሽ ግን ቀድሞ የሆነ ነገር ተንኮል እንደያዘች ሲቀጥል ደግሞ የሆነ ወሬ ስታወራ እንዲሁም ደግሞ ሳትነግረው ስትቀር አብርሽን ሳትነግረው ስትቀር በዛ ባዛና በአንዳንድና በሌሎች ምክንያቶች ያን ነገር ሁኔታውን ሲያይ ደስ የማይል ሁኔታ ስለተሰማው ነው እንግዲህ እርምጃ ወደ እሷም ሊወስድ የፈለገው። በዛ አማካይነት እንግዲህ የሆነው ነገር በጣም የሚያስጠላ ነበረ። ግን ያው እግዚአብሔር ይመስገን ለሁሉም ነገር መጨረሻው ታውቆባታል ማለት ነው። በጣም እንግዲህ በጣም ደስ ይላል። ሌላው እንግዲህ ትትና ጉዳይ ትትና በጣም ደስ በሚል ሁኔታ እንግዲህ ልደቷን አክብራለች። ሁሉም የሚችለውን አስተዋጽኦ አድርጎ ልደቷን አርፋ አድርጎ አክብረውላታል። ደስ ብሏታል። አብርሽም እንግዲህ የሚገባውን ያክል አድርጎላታል። በተለይ ደግሞ ሄዶ እናትና አባቷን ሆስፒታል ጠይቆ ቪዲዮ ቀርጾ ልጃችሁ ልካላችሁ ነው ብሎ የሆነ ነገር ስጦታ ይዞ ሄዶ አድርሶ በቤተሰቦቿን አስመርቋት ነው ተመልሰው የመጡትና በጣም ተደስተው ቤተሰቦቿ ሲመርቋት የሚያሳይ ቪዲዮ ነበርና በጣም ደስ የሚለው ከሱ በላይ ነው። በጣም ከትትና በላይ በጣም ደስ ያለኝ ነገር መሳይ ነበረ። ፊሊንጉ በቃ እና አባዬ ናቸው ማየና አባዬ እንዴ መስማማም ብሎ በስስት አይቶ ደግሞ በቃ ምንም ሳያደርግ በመቅረቱ የተሰማው ስሜት በቃ ውስጡ ቁዝም ሲል ፊቱ ላይ ሲያሳይ የነበረው ሪአክሽን የሚያስጠላ በቃ ምን አይነት ድብርትና የሚያስጠላ ስሜት ውስጥ እንደነበረ የሚያሳይ ነገር ነበረ። በዛ አማካይነት እንግዲህ የነበረውን ስሜት ገልጿል ማለት ነው። ወደ ቤተሰቦቼ በመጨረሻም እንግዲህ የሆነውን ነገር በዛ ልክ አይተናል። ከዛም በመቀጠል ያው አብርሽም የስጦታ ሰጥቷል። ያው ለሷ ደግሞ የሚሰጠውን ሰጥቷል። እሷም በጣም ደስ ብሏታል። ኬክ ቆርሰው በዛ ልክ ሁሉም ደስተኛ ሆነው ስላከበሩላት። ሌላው ደግሞ በተለየ መልኩ መድብልም ደግሞ በሚገባው የዕለት ሁለት ባይሆንም የዛለት አመቱ አብራችሁ ባይውልም በጎን ሄዶ በማግስቱ ሻይ ቡና ብሎ ጋብዞ ከዛ ደግሞ እንግዲህ የወርቅ ሀብል የአንገት ሀብል አስሮላታል። በጣም ነው ደስ ደስ ያላት። እንዴ በህይወት ዘመኔ የወርቅ ሀብል ለብሳለሁ ብዬ አስቤ አላቅም ነበረ፣ ግን በቃ ዛሬ ስለለበስኩኝ ደስ ብሎኛል ስትለው ነበርና መድብል ምንድነው ያላት እንግዲህ በቃ ያለው አክብሮት ነገሮችን የሚገልጽበት መንገድ በቃ ትክክለኛ ወንድ የመሆኑ ስሜት እንግዲህ አይታችኋል። ለመጀመሪያ ጊዜ ወርቅ ሲለብስ አየሁኝ ሲላት ነበርና እሷ ደግሞ ምን ብላ መለሰችለት? እኔ ራሱ ለመጀመሪያ ጊዜ ወርቅ ገዝቶ ሲያለብስ አየሁኝ ብላ ነበረ ነገረችው። ከነጫወታችን ለሻምና ብያሉ እንግዲህ ምን አይነት ሲል ነበረ። ከዛ ምንድነው ያላት መድብል የትኛውን ቦታ ብትሄጂ ለመቼም ቢሆን ከአንገትሽ እንዳትወልቂው ማስታወሻ ነው ሲላት ነበርና እንዴ ለምንድነው እንደዛ መተለኝ ምንድንላይ ነው እንዴ በቃ እንዴ እናንተ ለምንድን ምናምን ስትለው አይ እንደዛ እንኳን አልወጣኝም ግን ሰው እንዳይሆን የለም ብሎ ነው እንግዲህ ሲገልጽላት የነበረው እና በቃ ደስ ብሏታል። እሷ እንግዲህ ያው ሲስተር ብራዘርሊ ነው የምታየው፣ ግን የሆነ የፍቅር መንገድ የተወሰነ የሚያመላክታት ነገር አለ። ግን ሞስቶ ስታይም አብዛኛው ጊዜ የምትረዳው በፍቅር ነው። መድብልን በፍቅር አይደለም ጀስት ሲስተርሊ ነውና በዛ ልክ ነው እንግዲህ። አብርሽ ደግሞ ቱን እያለ ነው። የአብርሽ ብስጭቱም ደስታውም አዘኑም ያናድደኛል ጋይስ ይቅርታ ጋር። ምክንያቱም የሆነ ኮስታራና ነገሮችን እንትን ብሎ የሚያይ ወንድ አይደለም። በቃ ቅብዝብዝ ያለ ነው። ዝም ብሎ መቅበዝበዝ ታውቃላችሁ። በቃ ይሁን አሁን እዛ ጋር በቃ ዛሬም በጥይ ሲሆን ምን እንጫወታላት? እሺ ምን እንጫወታለችው? የሆነ ጥያቄ ጠይቅሻለሁኝ አንቺም ጥያቄ ትጠይቂኛለሽ ምናምን ሲላት እንዴ ዛሬ ደግሞ በጥያቄ ነው እንዴ እንትናችሁላ እሺ ምናምን ስትለው እንዴ ሌላ ማን የጠየቀሽ ነበር ያለሽ ነበር ሲላት አለች። ማን ሲላት ዝም አለች። ምክንያቱም እንደምደብረው ስለምታውቅ መድብል ለማለትና ያው መድብል ነው አይደል ምናምን ብሎ እንግዲህ ትር ብሎ ሄደ። እንደዛ እኮ አይደረግም የምር ማለት ነው። ኦኬ እንደዛ ነው።
እሺ እና ምን ነበር ጥያቄው ምናምን ብሎ እኮ ነገሩን ለሰስ አድርጎ መረጃ ስሜት ማንበብ የሚባል ነገር አለ። ግን ምንም አያውቅም። እንደዛ ለቦጅ ዋጅ ይቅርብሽ ልንል ቀጣይ አዲስ ቪዲዮ እንገናኝ። ሰላም ቆዩ። ላይክ ሼር ሰብስክራይብ አድርጉ።